ብራዘር ሃይሚ ትሙት እኔ አሁን ዛሬ ያለሁት ስለ የሆነ ክብር ተሰምቶ ፋሚሊ ማርያምን የሆነ ደስተኝነት ተሰምቶኝ ምናምን እዚህ ቦታ ላይ መገኘቴ ለኔ ደስታ ነው። በጣም ከፋኝ። በምንም አይነት መንገድ ሱራጅ አልተባለም። ሰላም ነው ስለ ህፃናቶች እዚህ ጋር ኦኬ ፓስታ ሌሎንቶ ኦኬ ፓስታ ማለት ለኔ ሰጡኝ ቻሌንጅ አለ። ሰሜን አልጠሩትም ከአንድ እስከ 5 ጨራሽ ሚካኤልን ደብሩኝ እኔ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴ ነው ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት በቃ ተነስቼ ነው የወጣሁት በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚ ትሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለው ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ። ሃይሚ ትሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ እኔን ሳይ Awards of 2025 to be announced in 1 ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! አንድ ቀን መኪና ነርቶ አያውቅም። የሰለጠነ ዓለም ላይ ካናዳና አሜሪካ መኪና ጫማ ነው ጌታ መኪና ጫማ የሆነበት ሀገር ላይ ሳይነዳ ኢትዮጵያ ነዳ። ይመቸው። አሁን ላይሰንስ አለው ወይስ ጃኒ ናት የምትነዳው? መንጃ ፍቃድ ያለው አይመስለኝም። ጃኒ ናት የምትነዳለት። ይመቸው። መጡልህ አታጎሴ አምንሻሴ ደምደመው መጡልህ ሊሳደቡ እንደ አርቲስት ማስተዋል በጣም ተቀይራለች እኮ በጌታ በጣም ሆናለች። ሌላው ምንድን ነው እኔ የኢትዮጵያ አየር ኃይል ነው አይደል? አየር ኃይሎች ጋር ሄዱ ሰግጧል አላቸው ወይ ጌታ ሰግጥ ፈምስ አላራቸው። ሰግጥ ፈምስ አላቸው እኮ ወይኔ 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 በላቸው ወይኔ በላቸው ወይኔ በላቸው። ሰግጥ ፈምስ
ምንም ያህል በጣም ደካማ በሆነ እምነቴ ላይ አላህን ሳላመሰግነው ውዬ አድሬ አላቅምና አልহামዱሊላህ ረቢል ዓለሚን። አይ ዩቲ አይ ሁለተኛ መውጣት መሸነፍ አይደለም። ዩቲ ሁለተኛ ከወጣች ችግር የለው። ኢትዮጵያ ላይ እንደነገርኳችሁ ታይሚንግ ጠብቆ የገባ ልጅ ነው ልጁ። ታይሚንግ የኢትዮጵያን ስስብል ታውቋል። ሁለተኛ ዲያስፖራ ከሆንክ ያሽቃብጥልሃል እንዴ። ሮማንን እኮ ብዙ ነገር ኢንተርቪው ላድርገው የማይረባ ሲሆንባቸው አጥፍተውታል። ከሮማን ጋር ምንም ነገር የላትም፣ እውቀት የላትም። ሮማንን አስገብተው ኢንተርቪው አድርገው 20,000 ብር 20,000 ዶላር ብሎኛል ብላ ሶሻል ሚዲያ ላይ ስታወራ ድሊት አድርገውታል። እና ሶሻል ሚዲያ የሚታዩ ሰዎችን ለግርግር ይጠቀሙባቸዋል። በነገራችን ላይ መንግስት ስማርት ነው፣ እንደ ቀላል እንዳታየው። መንግስት ለፖለቲካ ፍጆታ ታዋቂ ሰዎችን ይጠቀማሉ። ር ስማርት። ምክንያቱም ህዝብ ከነሱ ጋር ስላለ የእነሱን ወሬ ሰው ይሰማል። ስለሚሰማ ከነሱ ጋር አብሮ መሆን መጥፎ ነው ብዬ አላስብም። አርቲስቶች ከመንግስት ጋር ይሰራሉ። ታዋቂ ሰዎች ከመንግስት ጋር መንግስት ያቀርባቸዋል። ታዋቂ ከሆንክ አድቫንቴጅ። አሁን ለምሳሌ እነ እንትናን ብታዩ ማን ነው የሚባል ይሄ ቅዱስ ጊዮርጊስ ቢራና ቡና ሲጫወቱ አቼቶ ነው ገለመሌ የሚባል ልጅ ማን ነው? አንድ ቦርጫም ልጅ የለም አሜሪካ መተናየ ነው ምንም አዲስ ነገር የለም ያለው ማን ነው? ማን አቼን ነው የሚባለው። አየ አድቫንቴጅ ወስዷል ልጁ፣ አድቫንቴጅ ወስዷል። አቼን ነው አሜሪካን መጥቷል፣ አውሮፓም ሄደዋል፣ የተለያየ ሀገር ጎብኝቷል። ታዋቂ ሰዎችን የትኛውም ዘመን ላይ የትኛውም ዓለም ላይ ነው እነ ዶናልድ ትራምፕ እነሱን ተጠቅመዋል። ለምሳሌ ራፐሮቹን ተጠቅመዋል እነ ዶናልድ ትራምፕ የትም ሀገር ላይ እንትና እነ ቢያንሴን ተጠቅማለች። አሁን ካሜላ ሃሪስ ቢያንሴን እንድደግፋት እነ ጄዚን እነ ባራክ ኦባማ እነ ሊሊ ወይንን ምናምን ተጠቅመዋል። እነ ዲዲን ይጠቀማል። ስለዚህ ኢትዮጵያ ላይ አዲስ ነገር አይደለም። የውጭ ዓለምም አርቲስቶችን ኢንክሉድ ያደርጋል። ልክ ኢትዮጵያ ላይ ሲሆን የተለየ የሚያደርጉት ስለተሸነፉ ኢትዮጵያ ላይ ዓለም ላይ የሚያደርጉትን ኢትዮጵያ ይደረጋል። ስለዚህ አዶናይ በተወሰነ መልኩ ፍቅር እሰብካለሁ ብሎ መጥቷል። ሰው ወዶታል። በተለይ አዲስ አበባ ሰግጥ ፈምስ ሲባል ደስ ይለዋል። ፎር ሳም ሪዝን አንዳንድ ሰዎች ይሄንን ነገር ትሬንድ ተቀብለውታል። እኔ ያዘንኩት እኔ በጣም የቴዲ አፍሮ ባለቤት ትመቸኛለች፣ ግን ሰግጥ ፈምስን መቀበሏ በጣም አዝኛለሁ። ው አንቺ የከተማ ልጅ ሆነሽ አንድ ሰገጤ መጥቶ አዲስ አበባን የማያውቅ ሰው ሰግጥ ፈምስ ስላለ አክሴፕት አድርገሽው ያለሽን አይዲያ መራመዱ ለከተማ ልጅ እንደዛ ነው ብዬ አላስብም። ሰግጥ ፈምስ እኔም ሰገጤ ነኝ እኔም ፌመስ ነኝ ካልሽ ኦ ማጋ ሂድና እዛ ሰግጥ ነው የምለው። አሮንዱ ስለዚህ ቆም ብሎ ማሰብ ያስፈልጋል። አንዳንድ ነገሮች ላይ መሰገጥ ምን ያመጣል? አይን አውጣ መሆን ነው፣ ብልግና። መሰገጥ ሳይሆን ማስተዋል፣ በማስተዋል ማውራት፣ በማስተዋል መናገር፣ በማስተዋል መስራት ጥሩ ነገር ነው ብዬ አስባለሁ። እና አንድ ሰው ለጊዜው ሊፈምስ ይችላል። ይህ አዲስ አበባን አይቶ የማያውቅ ልጅ ነው። አሁን ፎቃየ ስንት ዘመን ያለፈ ካናዳ ሲኖር ነው ፎቃየ። ትግራይ ነበር የሚኖረው፣ ከትግራይ ነው ወደ ካናዳ ሄደው። እንዲያውም አሜሪካ መጥቶ ነበር፣ አሜሪካ አልተፈለገም። ከዛ ነው ወደ ካናዳ ሄደው ገባ። እና ነገሮች በሙሉ ለሀብታም ልጆች በነገራችን ላይ አሜሪካ፣ አውሮፓ ምናምን አሁን እዛ በሰራተኛ ተንቀባሮ አማርጦ ለሚያድግ ሰው አሜሪካ በጣም ዕዳ ናት። ለአርቲስቶች ተሰቃይተው ነው አሜሪካ የሚኖሩት። አሜሪካውን ለአርቲስቶች አትሆንም፣ ከተፋ ቤት ነው የምትሆነው። ምክንያቱም እዚህ ሀገር አርቲስት ብትለው
ትልቅ ቦታ የደረሱ ናቸው። የኢትዮጵያ ሙቪ አክተርን እዚህ ብታመጣው ጦጣ ነው የሚሆነው፣ ምንም አትግባባ። ስለዚህ የአበሻውን ኮሚኒቲ ዲፔንድ አድርገ የምትኖርበት ላይፍ ነው። የአበሻ ኮሚኒቲ ዲፔንድ አድርጋለ። የኢትዮጵያ አርቲስት ኮንክ የኢትዮጵያ ኮሚኒቲን ብቻ ነው ዲፔንድ የምታደርገው። ኢንተርናሽናል ልትሆን አትችልም። ስለዚህ ብዙዎቹ ይጎዳሉ። ብዙዎቹ የሚገዱ ለዛ ነው። አሁን አዶናይ ካናዳ ቢመለስ ይህ እውቅና ዜሮ ይገባል። አልመለስም ያለው ካናዳ ባናቱ ተክላን ይላከች እንደ አዶናይ ካናዳ ያሰቃየችው የለም። ጌታን ነው የምላችሁ። ካናዳ እና አሜሪካ አዶናይን አትወደው። ካናዳ እና አሜሪካ አዶናይን አትወደው። ኢትዮጵያ ግን እንዳልኳችሁ ሰግጥ ፈምስ ትልለ ትፈምሳለ። ያ ነው ያለው። እሱ ያስገኛል። ዮኒ ፎሎወሮች ቀነሱ። እኔ ከፎሎወሩ ምን ያደርግልኛል? ፎሎወር ምን ሊያደርግልኝ? ስለዚህ ያንን ነገር ማስተዋል ጥሩ ነው ብዬ አስባለሁ። ጥሩ ነገር ከሰራበት ጥሩ ነገር ያደርግ። እንዴ ቲክታክ አዶናይ በላው ተናደድ ዮኒ ማኛ እያሉኝ ነው። ሰማሃል ሰማል ሰማል ቁልቋል ሰማል ቁልቋል ስሚኝማ ልዘግብሽ ልዘግብሽ በምን የተሸወደው ምንድን ነው? የሀገሬ ሰው እንዳያችሁት አዋቂና ታዋቂ ለይተው አያውቅም። አዋቂና ታዋቂ ለይተው አያውቅም ብለሽ አያውቅም። ስለዚህ መኪና እንደ ትልቅ ነገር ኢትዮጵያ ላይ የሚታየው ኢትዮጵያ ላይ ኤክስፔንሲቭ ነው። ኢትዮጵያ ላይ መኪና ውድ ስለሆነ ነው እንጂ አሜሪካ፣ አውሮፓ ምናምን መኪና ውድ አይደለም። ስለዚህ ለኢትዮጵያ ትልቅ ነገር ነው። ያስ እስካሁን በታክሲ በምናምን ነው የሚሄደው። ልጁ መኪና ያስፈልገዋል። ጥሩ አጋጣሚ አግኝቷል። የቲክታክ አዋርድ ኢትዮጵያ ላይ አሩን ነው ብዙ እንትን አይደለም። ለእኔ ብዙ የምሰጠው አይደለም፣ ግን ጥሩ ነው ለነሱ። ጥሩ ሞቲቬት ያደርጋል። በሚቀጥለው ጥሩ ጥሩ ነገር ሊያደርጉ ይችላል። እና ለኢትዮጵያ ግን እንዳልኳችሁ በጣም ትልቅ ነገር ነው። በአሜሪካ በአውሮፓ መኪና ተራ ነገር። ያ ማሸነፉ ብዙ እንትን የሚል አልነበረም። በተለይ ኦኬ ማይ መልካም ቀን። በተለይ ኢትዮጵያ ላይ ብዙ ድራማ ተሰርቶበታል። ብዙ ነገር ሆኖበታል። ብዙ ነገር ሆኖ እና ሰው ከመረጠ መረጠ። ከሰይፉ ጋር ጫማ መለካካት ወይም መወዳደር ፍላጎት የለኝም። እኔ አይ ዶንት ኬር። ሰይፉ የራሱ ሌጀንድሪ የሆነ መንገድ የገነባ ሰው ነው። በጥንካሬው ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። ጫማ ከሰይፉ ጋር ጭራሽ አልለካካም እኔ ከራሴ ጋር ነው ምናምን እያለ ዋቴ ማድረግ ጀመረ። ሰይፉ ላይ ቅረብ አትቅረብ፣ ያልቀረበ ጀግና ትግራዋይ ምናምን እያሉ መለጠፍ ጀመሩ። በሳቅ ነው የሚገድል። ሰይፉ ላይ ያልቀረበ ተጠርቶ ምን ሲያለቅሱ አልነበር እንዴ? ለምን አታቀርበውም ብለው ሲጮህ አልነበር እንዴ? እነ ሎዛ ሌሎችም ወጥተው ዜዶ እብዷ ምናምን ወጥተው እንዴት አልቀረበም ብለው ሲጮሁ ነበር አይደል? መልሰው ደግሞ አልቀረበም ጀግና ነው ይለዋል። በምኑም ብትሄድ በጣም
ምን ይሆናል? ቦርጩ እንደዚህ ዘፍዝፎ ስለ ፖለቲካ የሚያወራ የምታውቁት አንድ ወንድ ካለ ይህ ቪዲዮ አሁኑኑ ሼር አድርጉለት። የምናገረው ነገር አለ ወንድም አለ። አንተ ችግሩ ኢትዮጵያ ላይ ያለ ይመስልሃል? የፖለቲከኞች ችግር ይመስልሃል? የብሔር ችግር ይመስልሃል? ችግሩ ግን ሆድ ያለ ወንድም አለ። ከራስ ወጥተህ አንተ ሌላ ችግር ላይ ያለው ችግር እዚህ ያለልህ ወደ ታች ተመልከት። ታች ወደዚህ ተመልከት። እዚህ ላይ ያለው እባክህ ቦርጩ ዘርግፈህ ስለ ሀገር የማውራት መብት የለም ወንድም ማለት ራስህን አክብርና ከዛ በኋላ አገር ራስህን አክብርና ሰዎች አክብራለህ። አስቸጋሪ በምንም ብትሄድ ይህን ህዝብ አታሸንፈው። በተለይ ኮመንት አቴንሽን ለማግኘት ብዙ ነገር የሚያደርጉ ሰዎች አሉና ያን እማየው እና ብዙ አትጨነቁ፣ ብዙ አትገረሙ። እውነቴን ነው የማወራው። ብዙ እንዳይደንቃችሁ ብዙ እንዳይደንቃችሁ። ማርያም አቡጤ ማርያምን የያዘ አያፍርም። ምን ማርያም 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 ስሟን እጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። ማለት ነው ምን ማለት ነው? ዘግበኝ እስቲ። አዎ መኪናውን እሱ እንዲያም ፖለቲካ ይሰራበታል። አሁን እየባነነ ነው ልጁ። መኪናውን ለሆነ ሰው ሰጥቶ ያስጨበጭባል። ሂስ ስማርት። እንደ እንትን እንዳታዩት። የኢትዮጵያ ያሉትን የአዲስ አበባ ልጆችን ሙድ በልቶታል። የሚያሳዝነኝ የአዲስ አበባ ልጅ አንድም አለመሸለሙ ምን ያህል ዝግጅቱ አዲስ አበባ ሆኖ የአዲስ አበባ ልጅ አለመሸለሙ ያሳዝነኛል። ወይኔ የአዲስ አበባ ልጆች ተበላችሁ፣ ተበላችሁ። የሸገር ልጆች በቃ ዝም ብለህ ፉን ነው። እና ይህን መኪና ለሌላ ሰጥቶ ልጁ ያስጨበጭባል። ልጁ ጎበዝ ነው። ሌላ ትልቅ ያደርጋል። የአዲስ አበባ ልጅ ተበላችሁ።